አዝራ ኢንጅላን በቁሟ ገደለቻት። ኢንጅላ የአቴፍ የልጅ ልጅ እንደሆነች ፊሊዝ አወቀ። ኢንጅላና መቴ እንደገና ፍቅር ጀመሩ። አዝራ ከመቴ ያረገዘች፣ ኢንጅላ አበደ። ኢንጅላ በዚህ ኩለ ሌሊት አክስቷ ከድርንም ኦዛንንም ማግባት አልፈልግም ስላለቻት ከቤት አባራት ማደሪያዋን ፍለጋ እየተንከራተተች ነው። ከተማው ዝናቡን እያስተናገደ ነው። ኢንጅላም የመኪና ጎማ ፍንጣሪ፣ የጉድጓድ ውሃ በአላፊ መኪኖች የተረጨባት ሳለ መቴ ይደውልላታል። ሄሎ ኢንጅላ፣ የት ነሽ? ማውራት አልቻልሽም? ከከድር ጋር ነሽ እንዴ? አይደለሁም፣ ደህና ነኝ። ኢንጅላ፣ እያለቀሽ ነው እንዴ? የት ነሽ? እባክሽ ንገርኝ እባክሽ። ከቤት አባረሩኝ መቴ፣ አሁን ጎዳና ላይ ነው ያለሁት። ኢንጅላ፣ ቆይ የሆነ ነገር ከተፈጠረ ወዲያውኑ ደውልልኝ አላልኩሽም ነበር እንዴ? እሺ፣ አሁኑኑ ወደ ቤት ነይ። እሺ፣ እኔም እየሄድኩኝ ነው። አይ ሆቴል ይይዛለሁ። የምን ሆቴል ነው ኢንጅላ? እባክሽ በይ ቶሎ ነይ እባክሽ። የኢንጅላ አያት ወደ ቤት ስትገባ ኢንጅላን ታጣታለች። የት ናት ብላ ስታወጣጣቸው ከቤት እንዳባረሯት ሰምታ ታብዳለች። ኢንጅላ በታክሲ ወደ መቴ ቤት እያመራች ነው። አያቷ ከጎኗ እንደሆነች እየደወለች ታጽናናታለች። ቆይ እኔ ምንም አልገባኝም። በስነ ስርዓት አውራኝ መቴ። ቆይ በዚህ ሰዓት ወዴት እየሄድክን ያለኸው? አንተም የእናትህ እብደት ተጋብቶብሃል። መቴ ይቅርታ፣ እንደሱ ለማለት ፈልጌ አልነበረም። መቴ። ኢንጅላ፣ ስልክሽን ለምን ዘጋሽው? አታሳብጂኝ፣ በቶሎ ደውይልኝ፣ እኔ እፈልግሻለሁ። የመቴ ቤት ኢንጅላ ትገባለች። መቴ ቀድሟት ገብቶ ነበርና እራት እየሰራላት ነበረ። መቴ ልብሷን ሲያየው ጭቃ በጭቃ ሆናለች። ልብሷን አወላልቆ ወደ መታጠቢያ ክፍል ይዟት ይገባል። ከድር ኢንጅላ አልፈልግህም ስላለችው ጥንብዝ ብሎ ሰክሮ እየተንፏቀቀ ከእናቱ ጋር ወዲያውኑ ወደ ሆቴል ይገባል። እያለቀሰ የሆነውን ለእናቱ ይነግራታል። ልጄ እባክህ፣ ከሁለት ቀን በፊት ስለምታውቃት ሴት እንደዚህ አትሁን እባክህ፣ የኔ ልጅ እባክህ። እኔ ቀድሞውኑ ያቺ ልጅ የሆነ ነገሯ አልጣመኝም ብዬ ነበረ። በቃ ተዋት ልጄ፣ እባክህ አትጨነቅ። ልተዋት አልችልም እማዬ፣ አፈቅራታለሁ። ልጄ ይጣፍጣል በጣም። ምን ማድረግ እንዳለብኝ አላውቅም፣ ግራ ገብቶኛል። ይህንን ልዋሽሽ እንዴት እችላለሁ? ያን ቀን እዛ ቡቲክ ውስጥ እንዳየሁሽ ነበር የወደድኩሽ። አንድ ላይ የምንሆን መስሎኝ ነበረ። ዝምታሽ በጣም ያምር ነበረ። አዝራ ናት። አታንሹ እባክሽ፣ አታንሹ። አንሹ ኢንጅላ፣ አንሹ ስልኩን፣ አንሹ። አንቺ ደደብ፣ አንሹ። መቴ ስልኩን ተቀብሏት ያስቀምጠዋል። ነይ እንጂ እራታችንን እንቀጥል። አልፈልግም። በድጋሚ ቃሌን መጠበቅ አልቻልኩም። እንደውም ከመጀመሪያው እዚህ መምጣት አልነበረብኝም። ብሄድ ይሻላል። ቆይ ኢንጅላ፣ ምን ያደረግሽ? አንተም ወደ ቤት ብትሄድ ይሻላል። መቴ፣ አዝራ ደህና አይደለችም። ብቻዋን አትተዋት። አንቺ ደህና ነሽ? እኔስ ላይ ደህንነት ትመለከቻለሽ? በቃ ይሄ ነገር አይሰራም። ልናደርገው አንችልም። እኔም የእኔ እንድትሆን እፈልጋለሁ፣ ግን አይሆንም። እኔም እንዳችሁ ነው የሚሰማኝ። ኢንጅላ፣ ሕይወት ዳግም ዕድል እየሰጠችን ነው። እባክሽ አታባክኘው። ምን እያልክ ነው መቴ? ታዲያ ምን ላድርግ? ተያይዘን እንጥፋ ኢንጅላ። ምን? በቃ ይህንን ከተማ ጥለን እንሄድ። ስለዚህ ለእኔ ብለህ ሁሉንም ነገር ጥለህ ልትጠፋ ነው? ለአንቺም፣ ለእኔም፣ ለአዝራም፣ ለሁሉም ሰው እዚህ ማንም ሰው ደስተኛ ሊሆን አይችልም። ለአዝራ ጥሩ ባል ልሆንላት አልችልም። አዝራ በሕይወቷ መቼም በቃኝን አታውቅም። እኛ ለእሷ ልክ እንደ አሻንጉሊቶች ነው የምታየን። ለኦዛን ልትድርሽ የፈለገችው ዕድሜ ልኳን አጠገቧ እንድትሆኝላት ነው። ሁል ጊዜ የእሷ አሽከር እንድትሆኝላት ብቻ ነው የምትፈልገው። እሷ ሁሌም ለራሷ ብቻ ነው የምታስበው። ግን ታውቃለህ፣ ሥራ መስራት አለብኝ። ግን አንተ ካለህልኝ እኔም ሁሌም አለሁ። አሁን ምን ልናደርግ ነው? ወደ ቤት ሄጄ ፓስፖርትሽን ቀስ ብዬ ይዤልሽ እመጣለሁ። ነገ ምሽት ከዚህ ለቀን እንጠፋለን። ምን ነው ደስ አላለሽም እንዴ? እንደ ዛሬም ደስተኛ ሆኜ አላውቅም። አዝራ ለመቴ ደጋግማ ትደውላለች። አቤት አዝራ፣ የት ነህ መቴ? ወደ ቤት እየመጣሁ ነው። እሺ፣ ምንም ደህና አይደለሁም፣ ናልኝ። እሺ፣ መጣሁ። ጠዋት ላይ ኢንጅላ በታክሲ ወደ እነ አቶ ዚሃ ቤት እየገባች ሳለ ከድር መኪና ውስጥ ቁጭ ብሎ በፍቅር እያያት ይደውልላታል። እርሷ አይኑ እያየ ዘግታ ወደ ቤት ውስጥ ትገባለች። አዝራ ኢንጅላ ቁርሷን ይዛላት ወደ ክፍሏ ስትመጣ የታባሽ ነበርሽ ሌሊቱን በሙሉ ስልክ የማታነሹ ብላ ታሰቃያታለች። የመቴ እናት ለዓመታት ወደ ኋላ ተጉዛ የመቴ አባት ወይም ባሏ ከሌላ ሴት ጋር ማቅጦባት ሳያበቃ እንደገና መቴና ሚስቱን ጥሏቸው እየለመኑት የሄደውን ታስታውሳለች። ልጇ መቴ አብሯት ነው። የቁርሱ ጠረጴዛ ላይ ኢንጅላ፣ ከአሁን በኋላ አንቺ የጉልተን ብቻ ተንከባካቢ ነሽ፣ ገባሽ? አንቺ ነሽ የምትንከባከቢያት። ጉልተንን ለአንቺ አሳልፌ ሰጥቻለሁ። ይሄ ምን ማለት ነው? አያቴ ዚሃ
ኢንጅላ እኮ እዚህ የመጣችው የኔ ሰራተኛ ስለሆነች ነው። ደሞዝ የምከፍላትም እኔው ነኝ አያቴ ዚሃ። ስለዚህ ከዛሬ ጀምሮ እኔ እከፍላታለሁ። በጣም ደስ ይለኛል አባቴ። ለእኔ ጓደኛ ትሆነኛለች አይደል? በጣም ደስ ይለኛል አባዬ። ለማዬ ሐኪም ተገኝቶላታል። ዛሬ አውርተን ነበር እና እማዬ እሺ ብላኛለች። ሕክምናዋንም ትጀምራለች። ምን እያልከኝ ነው መቴ? ይሄ እንዴት ደስ የሚል ዜና ነው። በጣም ጥሩ አድርገሃል መቴ ልጄ። ኢንጅላ በጣም እድለኛ ነሽ። የቤቱ ስፔሻል ሰው በአንድ ጊዜ አንቺ ሆነሻል። ይገርማል። አዝራ የሆንሽው ነገር አለ እንዴ? አንቆሽ ነው? እምባ እኮ አቀረረሽ። በይ ውሃ ስጧት። ኢንጅላ ቀይ መስመር አላት እና አሁን እሷ ከኔ ማንም ሰው ሊወስድብኝ አይችልም። አቶ ዚሃ ከዚህ ሁሉ ነገር በኋላ እዚህ መስራት ለኔ በጣም ከባድ። ስለዚህ ችግር የለውም ልጄ፣ ድርጅታችን ውስጥ መጥተሽ የፈለግሽውን ሥራ መስራት ትችያለሽ። በዚህ ሰዓት ከድር ለአዝራ ደውሎ ላናግርሽ ፈልጋለሁ ባክሽ ይላታል። ምን ሆነሻል የከድር እናት? በዚህ በጠዋት በሰላም ነው? ኢንጅላ ልጄን አልፈልግም ብላ የቃል ኪዳን ቀለበቱን መልሳለታለች። ልጄ ላይ ጨዋታ ነው እንደያዛችሁት? በፈጣሪ ምን እያልሽ ነው? አላውቅም እያልሽኝ እንዳይሆን ወይዘሮ አፊፌ። ነይ ቀጥይ፣ ተራመጂ። እኔን ጥለሽ ከአያቴ ዚሃ ጋር ልትሄጂ ነው አይደለም? ስለዚህ እውነተኛውን ሕይወትሽን አዝራ አቁሚ እንጂ። አዝራ አቁሚ፣ አፍሽን ዝጊ። አያቴ ዚሃ ሥራ ሊቀጥረሽ ነው አይደለም? ስለዚህ እንዲህ ያለ ቦታ ስትሰሪ እንደዚህ መሆን አለብሽ። እዛ ብዙ ፕሮቶኮል አለ። ሠራተኛዋ ልጅ ለአያቴ ሻይ ማፍላት ይኖርብሻል። ተመልከቺ አንቺ ቆንጆ፣ ተመልከቷት። እጇ ራሱ እኮ የሠራተኛ እጅ አይመስልም። አያቴ አንድ ቀን ከሥራ ያባርርሻል እና ከዛ የት ልትወድቂ ነው? ጎዳና ወድቀሽ ትራቢያለሽ፣ ይርብሻል። ማንም ወንድ እንዳንቺ ያለውን ሠራተኛ ማግባት አይፈልግም። ይሄ መልክሽ ይጠወልጋል። ከዛ ሁሉም ፊቱን ሲያዞርብሽ ወደ እኔ ተመልሰሽ ትመጫለሽ። በያመልሽልኝ፣ አውሪ፣ ዝም አትበይ፣ ተንፍሽ እንጂ ተናገሪ እያልኩሽ ነው። አንቺ ይሄን አይደለም የምትፈልጊው? ንገሪኛ። ዞር በይኝ እንጂ አትሻል እንዴ? ዞር በይ፣ ልቀቀት። ተናገሪ። ኢንጅላ ንገሪኝ። ደህና ነሽ? ደህና ነኝ፣ ችግር የለውም። ንዴቷን እኔ ላይ ማብረዷ ነው። ኧረ አፍሽን ዝጊ አዝራ። አንቺ አብደሻል እንዴ? ልቀቂያት፣ ሂጂ ኢንጅላ። አንተ አያገባም። እንደፈለግኩ ላረጋት እችላለሁ። እሷ የኔ ናት። እንዳትሄጂ፣ በሩ ጋር ራሱ ጋር አጠብቂኝ። ኢንጅላ ሂጂ፣ እንዳትሄጂ ብዬሻለሁ። ኢንጅላ ሂጂ። አንቺ ቆይ ምን አይነት የማትረቢ ወራዳ ሴት ነሽ? አንቺ እብድ ነሽ። ቆይ አንቺ ማን እንደሆንሽ ነው የምታስቢው? ለምንድን ነው ቆይ አንቺ ይህችን ምስኪን ልጅ የማትታያት? ሁል ጊዜ ታሰቃየታለሽ። ቆይ ከዚህች ልጅ ምን አባሽ ነው የምትፈልጊው? ንገሪኛ። እንስሳ ነሽ እንዴ? እንስሳ እንኳን እንደዚህ አያደርግም። ፈጣሪ የእጅሽን ይስጥሽ። የተረገምሽ ነሽ። ኢንጅላ ያነባች ከቤት ትወጣለች። ኢንጅላ እቤት እንገናኝ እባክሽ። ኢንጅላ ታክሲ አስቁማ ወደ ቤት ታመራለች። ከድርም ይከተላታል። አቤት ከድር፣ አሁን ማውራት እችላለሁ። ለምን ደወልክልኝ? እንደምትጠይኝ ያውቃለሁ፣ ግን ለምንና እኔንና ኢንጅላን ትለያይናለሽ? አዝራ፣ እኔ ወዳታለሁ። መጥፎ ሰው ከሆንኩም ቢያንስ ስለ እኔ ቢያንስ እኔን እስቲ እወቂ። ሹፌር እንደሆን ነው የምትፈልጊው? የምትፈልጊውን ሆናለሁ። ችግር የለውም፣ አድርግኝ የምትፈልጊውን ነገር። ግን እባክሽ ኢንጅላን ከኔ አትውሰጅብኝ እባክሽ። ልትረጂኝ ትችያለሽ። የፈለግሽውን ነገር አድርጋለሁ። አድርግ የምትኝን በሙሉ አድርጋለሁ። ከድር ተረጋጋ። ያው ልጅቷ ትንሽ እብድ ነገር ናት እና ግን በቃ አትናደድ። ይኸውልህ ሳትናደድ ቀስ ብለህ ተረጋግተህ እሷ ብትጮህ እንኳን አውራት። አልገባኝም። ከራስ ጋር እያወራህ ነው ወይ? አላየሁሽም ነበረ። አረፍ በይ። ኢንጅላ ስራዋን ለቃ ከኔ ተለይታ መሄድ ትፈልጋለች። እናንተ እና እሷን ካስታረቅኳችሁ ከኔ እንደማትለያት ቃል ግባለኝ። በቃ ይሄው ነው። ካልተመቸ መሄድ እችላለሁ። አዝራ እባክሽ ተቀመጭ፣ አረፍ በይ። የመት ቤት መቴ ኢንጅላ ጋር መጥቶ ይንከባከባታል። አዝራና ከድር በጣም ከመግባባታቸው የተነሳ ለዓመታት የሚተዋወቁ ጓደኛሞች ነው የሚመስሉት። ኢንጅላ ከድርን እንድትወደው የሚያማምሩ ልብሶችን እየመረጠችለት ይገዛል። ከጎኔ ስላለኸኝ በጣም አመሰግናለሁ። እወድሃለሁ። እሺ እኔም እወድሻለሁ። አብረን መኖር እስክንጀምር በጣም ጓጉቻለሁ። ሐቲፍና ቤልጊን እጅግ ተቀራርበዋል። መቀራረባቸው ደግሞ ለፊሊዝ አልጣማትም። ፊሊዝ ቤልጊንን እጅግ ትጠላታለች። ዚያ ገንዘቧን፣ የባንክ አካውንቷን ሁሉ አሳግዶባት እንደ እብድ ትሆናለች። በዚህ መሃል ሐቲፍ ሊያረጋጋት ሲል በድንገት ይጠጋጋሉ። አዝራ እያቅለሸለሻት ነው። ታክሲ አስቁሞ ከፍሎላት ከድር አመስግኗት ሸኝቷት ወደ መኪናው ሲሄድ ሴቶች መንገድ ላይ በፍቅር እያዩት ያልፋሉ። በዚህ ሰዓት አንድ የኔ ቢጤ መጥቶ ራበኝ ይለዋል። ደጉ ከድር በርከት ያለ ገንዘብ ሰጥቶ የገዛውንም ልብስና ጫማ ጨምሮ ይሰጠዋል። ኦዛን ደግሞ ደጋግሞ ለአዝራ ይደውላል። አዝራ አታነሳም። የአዝራ እናት ፊሊዝ የዚሃ የሥራ ቦታ ጋር መታ ዚሃን ልታናግረው ወረፋ እየጠበቀች ነው። በድንገት አፊፌ መታ ጥበቃዎቹን ጥሳቸው ትገባለች። ይቅርታ አድርግልኝ አቶ ዚሃ፣ ግን ብዙ ጊዜ የለኝም። አመሰግናለሁ።
ቃልህን ጠብቀሃል። ከዚህ ውጭ አማራጭ አልነበረንም። ሁለት የወንድማማቾች ልጆችን እርስ በርስ እንዲጋቡ እንዴት ልፈቅድ እችላለሁ ሐፊፌ? ስለዚህ ለማንም አልተናገርኩም አቶ ዚሃ። ይሄ ሚስጥር ከኔ ጋር አብሮ ወደ መቃብር ይወርዳል። ግን አላውቅም ግን እንዴት ኢንጅላና ኦዛን ሊጋቡ ሐሳቡ ራሱ ከየት እንደመጣ አልገባኝም። ይኸውልህ አቶ ዚሃ፣ ኢንጅላና ከድር ተጫጭተዋል። ግን ከኦዛን ጋር በፍቅር እንዳይወድቁ ፈርቻለሁ እና እኔ እንኳን አንድ ነገር ብሆን ኢንጅላን አደራ። ከድር ኢንጅላን በጣም ነው የሚወዳት። እንዲጋቡ ልትረዳቸው ትችላለህ? አታስቢ፣ ኢንጅላ አሁን በእኔ ቁጥጥር ስር ናት። ምናልባት የዚህ ሁሉ ዓመታት ኃጢአቴን የምከፍልበት ሰዓት አሁን ይሆናል። ግን ትናንትና ያ ሐቴፍ አናዶኝ ሚስጥሩን ሁሉ ዘርግፈው ነበር ያለኝ። አቶ ሐቴፍ፣ ያቺ ልጅ እኮ የልጅ ልጅህ ናት፣ ኢንጅላ የልጅ ልጅህ ናት ብዬው ብነግረው እንደው ደስ ይለኝ ነበረ። ግን ይህንን ሚስጥር እንደምትጠብቅ ቃል ገብተህልኝ ነበረ። እሱ አይደል እንደ የያዘኝ? ኢንጅላ ከፈለገች የፈለገችውን ነገር በሙሉ አደርግላታለሁ። ከአሁን በኋላ እኔ እንከባከባታለሁ። ምንም አታስቢ። ቃሌ ነው። ኢንጅላ ቤት ሄዳ ልብሷን ስትሰበስብ አክስቷ አትሄጂም ብላ ታንቃታለች። እውነተኛ እናቷ ሐፊፌ የማታውቃት እናቷ ጠበቃ ሆናላት፣ የወደደችውን ሁሉ አድርጋላት፣ ሳንቲም ሰጥታት ከጎኗ ትሆናለች። ኢንጅላ ጓዟን ሸክፋ በታክሲ ላትመለስ ትታቸው ትሄዳለች። ኢንጅላን ሸኝታት ልትገባ ስትል ከድር ኢንጅላን ፈልጎ ዘንጦ አበባ ይዞላት ይመጣል። መቴ ካዝና ውስጥ ያለውን ገንዘብ በሙሉ አውጥቶ ሻንጣ ውስጥ እየከተተ ሳለ አዝራ ትደውልለታለች። ይዘጋባታል። ሄሎ ኢንጅላ፣ እየመጣች ነው? በጣም ጥሩ። እሺ፣ አዎ እኔም እየወጣሁኝ ነው። የአውሮፕላን ትኬቱን ቆርጬ እመጣለሁ። አንቺ ቤት ጠብቂኝ። እሺ መቴ፣ እውነት እየሆነ ነው ግን? አዎ መቴ ውዴ፣ ወዴት ነው? እደውልልሻለሁ። ወዴት ነው ሻንጣ ይዘህ መቴ ውዴ? ወደ ጂም እየሄድክ ነው እንዴ? አዎ። ምን ነው ችግር አለ እንዴ? አይ የለም፣ በቃቸው። መልካም ስፖርት ይሁንልህ። አምላኬ ሆይ ትዕግስቱን ስጠኝ። ምሽት ላይ አዝራ ለመቴ ሆዷን በእጇ ይዛ ትደውልለታለች። አዝራ፣ ቆይ ከባልሽ ጋር ተጣልታችኋል እንዴ? አልገባኝም። ሻንጣ ይዞ ነበር የወጣውና እስካሁን አልተመለሰም። ጂም ሄዳለሁ ብሎ ሲያወራ ነበረ እና የአውሮፕላን ትኬት እቤት ምናምን አላውቅም። ብቻ ተኝቼ ነበር የሰማሁት። በስልክ እንደዛ ሲያወራ ነበረ። ብቻ በድጋሚ ከዚህ ጠፍቶ ሊሄድ ነው መሰለኝ። የምን አውሮፕላን ነው? የምን ቤት ነው? ይኸውልሽ እንደዚህ ያልሽው እኔን ለማናደድ ከሆነ እገልሻለሁ። አንቺ ሴት እንግዲህ የሰማሁትን የነገርኩሽ። ካላመንሽ መተው ትችያለሽ። የያዝነው ገንዘብ ግን ይበቃናል። ምን ነው ፈራሽ እንዴ? ድሃ እንዳንሆነ። እንደውም በሕይወቴ ለመጀመሪያ ጊዜ እንዲህ አይነት ድፍረት ተሰምቶኝ አያውቅም። ምንም ነገር አልፈራም። እኔ እናንተ ሁለታችን ሳንዞር መንገድ። ይህ እውነት ሊሆን አይችልም። ፊሊዝ ውዴ፣ ምን ነው ደህና አይደለሽም እንዴ? ከቅድም ጀምሮ እኮ ምንም አልበላሽም። አራበኝም፣ አልበላም። አትዘኝ ውዴ። በቃ ምን ሆነሽ ነው ግን? ኢንጅላ፣ በይ እንጂ ቶሎ በይ፣ ፍጠኝ፣ አውሮፕላኑ እንዳያመልጠን። እሺ፣ መጣው። መቴ መኪና ውስጥ ገብቶ በሪሞት የውጭውን በር ሲከፍተው ያልጠበቀውን ነገር ይመለከታል። አዝራ፣ እዚህ ምን ታደርጊያለሽ? ስልኬን ለምንድን ነው የማታነሳው? በድጋሚ ጥለኸኝ ልትጠፋ ነው አይደል? እውነቱን ንገረኝ መቴ። ያቺ አይጥ ያወራኸውን ሁሉ ሰምታለች። አውሮፕላን ምናምን ስትል ሰምታለች። መልስልኛ። በድጋሚ ጥለኸኝ ልትሄድ ነው አይደለ? ጥሩ፣ ግን ከመሄዴ በፊት እውነቱን መናገር አለብኝ። የምን እውነት? መቴ፣ ይህን ቀን በጉጉት ስጠብቀው ነበረ። ተጋብተን አንድ ቤት ውስጥ መኖር፣ ዓለምን አብረን በአንድ ላይ መዞር፣ የልጆቼ አባት እንድትሆን። እንኳን ደስ አለ። ያ ቀን ዛሬ ነው። አባት ልትሆን ነው።